ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ በዚህ ቪዲዮ እንዴት አድርገን የፕሪንተር ድራይቨር መጫን እንደምንችል ወይም ደግሞ ፕሪንተራችንን ከኮምፒውተር ጋር እንዴት አድርገን ማስተዋወቅ እንደምንችል ሙሉ ቪዲዮውን አሳያችኋለሁ ማለት ነው። ቻናሉን ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ እንዲሁም ነው ቪዲዮ ላይክ ያደርጋችሁ እንድትጀምሩ እጠይቃለሁ። በቀጥታ ወደ ቪዲዮ እንገባለን። መልካም ቆይታ። እንደምትመለከቱት ይሄ ፕሪንተር ማሽን አለን። ፕሪንት ኮፒ እና ስካን ማድረግ የሚችል ካኖን ማሽን ነው። ኢሜጅ ክላስ ኤምኤፍ 3010 ይላል ሞዴሉ። ከጀርባ ፕላግ አድርገናል ፓወር ኬብሉ። እንደምትመለከቱት ዳታ ኬብሏን ማለች። ዳታ ኬብሏን ግን ነቅለናት እንቆያለን። መጀመሪያ መሰካት የለብንም። ከኮምፒውተሩ ጋር እንሰካና ከፕሪንተሩ ጋር ይቆያል። በመቀጠል ወደ ኮምፒውተራችን እንሄዳለን። በፍላሽ የተዘጋጀ ድራይቨር ስላለን ዳውንሎድ ያደረግነው ከሱ እንከፍታለን። እንደምታዩት ይህንን ነገር ከፈለጋችሁት ፋይሉን ዲስክሪፕሽን ጋር ሰጣችኋለሁ። 3010 ላላችሁ መጠቀም ትችላላችሁ። ይሄንን ከፍላሹ ጋር ኮፒ አድርጌ ወደ ዲስክቶፕ ልወሰደው። በምታዩት መልኩ ኮፒ ለዋለሁ። ዲስክቶፕ ጋር አምጥቼ ፔስት አደርገዋለሁ ማለት ነው። ስለዚህ ድራይቨሩ ይሄን ይመስላል። እዚህ ጋር እንደተቀመጠ እንዳያችሁት ራይት ክሊክ አድርጌ ራናስ አድሚኒስትሬተር ለዋለሁ፣ ለማስነሳት ወይ ደግሞ ራን ለማድረግ ማለት ነው። ኮንፊርም አድርግለታለሁ የስ ብዬ እዚህ ጋር ቀላል ስቴፕ ነው። ዜን እንደዚሁ ይከፍታል ይጀምራል ማለት ነው። ኔክስት ማለት ነው። ይሄ ሴትአፕ ዊዛርዱ ነው የከፈተልኝ። ሶ ኔክስት ለዋለሁ። አሁንም የስ ለዋለሁ። በምታዩት መልኩ መጫን ይጀምራል ማለት ነው። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ መሆን እንዳትረሱ ጋይስ። ቪዲዮውን ላይክ አድርጉ። አሁን ኮፒንግ ብሎ ቆሟል ማለት ነው። በዚህ ሰዓት ፊኒሽ እንዲያደርግ እንጨርስልን ዩኤስቢ ኬብሉን ከጀርባ እንሰካለታለን ማለት ነው። ቅድም የነቀልናትን በምታዩት መልኩ ዩኤስቢውን የፕሪንተር ሳይዱን ማለት ነው እዚህ ጋር እሰካለታለሁ። የኮምፒውተሩ ቀደም ብሎ የተሰካ ነው ስለሆነ ማለት ነው። ኮምፒውተሩም ጋር እዚህ ጋር ማሽኑም ጋር መሰካት አለበት። መርሳት የለባችሁም። ኦኬ ሶ ወደ ኮምፒውተራችን እንመለስና እንመልከተው። ሴትአፑ ጋር እንደምትመለከቱት ኮምፕሊት እያለ ነው። ኮፒንግ ኦፍ ዘ ድራይቨር ኮምፕሊት እያለ ነው። ኤግዚት እለዋለሁ ማለት ነው። እንጨርሳለሁ። ዜን አክሴፕት እላለሁ። ይሄን ደግሞ ሌላ ያመጣልኛል። አሁንም አክሴፕት እለዋለሁ። ይሄ ስካነር ድራይቨሩን መጫን ነው የጀመረ ማለት ነው። ይሄው በምታዩት መልኩ ኢንስታሌሽን ኢዝ ኮምፕሊት ይላል ማለት ነው። ስለዚህ ፕሪንተር፣ ስካነር፣ ፋክስ ማድረግ ይችላል። ሶ እንደዚህ በምታዩት መልኩ ጨርሰናል ማለት ነው። አሁን የሚቀረን ቴስት ማድረግ ነው። ማሽኑ በትክክል ተጭኗል ድራይቨሩ የሚለውን ነገር ወረቀት እንከትበታለን። ስለዚህ ፕሪንት ቴስት እናደርጋለን። ቴስት ፔጅ እናወጣለን ማለት ነው። እሱን ለማድረግ ኮንትሮል ፓኔል ጋር ገባለሁ ከዴስክቶፕ ጋር። ዜን ሃርድዌር ኤንድ ሳውንድ የምትለው ጋር ገባለሁ። ዲቫይስ ኤንድ ፕሪንተር የምትለው አማራጭ አለች እንደምትመለከቱ፣ እሷ እነካለሁ። ዜን አሁን እንደምታዩት የተጫኑ ቀደም ብለው ድራይቨሮች አሉ። አሁን ላይ የተጫነው ይሄው ያሳየናል 3010 ዲፎልት አደርገዋለሁ። ራይት ክሊክ አድርጌ ዜን ፕሮፐርቲ ጋር ገባለሁ። ፕሪንት ቴስት ፔጅ የምትላለች እሷን ነካለሁ ማለት ነው። ታች ጋር በምታዩት መልኩ ወረቀቱን እየወሰደ ነው ማለት ነው፣ እየሳበ ነው። ስለዚህ ፕሪንተራችን በትክክል ድራይቨሩ ተጭኗል፣ መስራት ይችላል ማለት ነው። በዚህ መንገድ እናንተም መጫን ትችላላችሁ። ድራይቨሩን በጣም ቀላል ነው።